ንስር በለሳ ቅጣው እጅጉ ክፍለ ጦር ቆላ ሐሙሴት ከተማ ላይ የጠላትን ምሽግ በመደርመስ በርካታ የብልጽግና አገልጋዮችን ደመሰሰ። የአፋብኃ ምዕራብ አማራ ቀጠና የቴዎድሮስ ዕዝ 206ኛ ኮር የ34ኛ ክፍለ ጦር ምስረታ አጠናቋል። 206ኛ ኮር በርካታ ምርኮችን ማረከ። የአፋብኃ ምዕራብ አማራ ቀጠና የ206ኛ ኮር ጦር አካላት የሆኑት የደጋ መብረቆቹ የስናን አባጅሜ የንጉሥ ተክለ ሃይማኖት ብርጌድ አናብስቶች የጡት ቆራጩን የብልጽግና ሰራዊት የጠድ የደማንንና አራት አልጋ በሚባሉ ቦታዎች ታላቅ ውጊያ በመክፈት ከፍተኛ ድል ተቀዳጅተዋል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው ዕዝ ኃይለማርያም ማሞ ክፍለ ጦር ኦሮሚያ ክልል በመግባት የብልጽግና መራሹ የጥፋት ቡድን ላይ ስኬታማና የጠላትን ቅስም የሚሰብር ኦፕሬሽን አከናውነዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ የምስራቅ አማራ ኮር አንድ የባለሽርጡ ክፍለ ጦር በሰሜን ወሎ ዞን ሀብሮ ወረዳ ቀበሌ 032 ልዩ ቦታው ኮሎቦና ጃሮታ በተባሉ ቦታዎች በሶስት አቅጣጫ የመጣውን የአብይ አህመድ ወራሪና ጨፍጫፊ ሰራዊት ሙትና ቁስለኛ በማድረግ ድል ተጎናጸፉ። እስከ መጨረሻው ድረስ አብራችሁ ተቆዩ። እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሁኑ። እነሆ ወደ መረጃችን ገባን። ንስር በለሳ ቅጣው እጅጉ ክፍለ ጦር ቆላ ሐሙሴት ከተማ ላይ የጠላትን ምሽግ በመደርመስ በርካታ የብልጽግና አገልጋዮችን ደመሰሰ። ትላንት ጥቅምት 23 ለ24 2018 ዓ.ም ከንጋቱ 10 ሰዓት ላይ የዳግማዊ ቴዎድሮስ 5ኛ ኮር አንዱ አካል የሆነው ንስር በለሳ ቅጣው እጅጉ ክፍለ ጦር ከጓላ በቅርብ ርቀት ላይ ከምትገኘው ቆላ ሐሙሴት ከተማ ላይ ሰፍሮ የሚገኘውን የብልጽግና ሰራዊት ጋር ለ5 ሰዓታት ያክል የወሰደ አውደ ውጊያን በማካሄድ በርካቶችን ገድሎ በርካቶችንም አቁስሎ በምርኮ የሚሊሻ አባላትንም ገቢ አድርጎ ውጊያውን በበላይነት አጠናቋል። ንስሮቹ 3 የጠላት ኮንክሪት ምሽጎችን በመስበር የጠላት ኃይል ለቅሶ በለቅሶ ከማድረጋቸው በላይ ጠላት ሲጠቀምበት የነበረውን ወታደራዊ ቁሳቁሶችንና የሎጂስቲክ አቅርቦቶችን መማረክ ችለዋል። በዚህ ውጊያ እንደ ስማቸው ከፍ ብለው የበረሩት ንስሮቹ እስከ ጠዋቱ 3 ሰዓት ተኩል ድረስ ከተማዋን በቁጥጥር ስራቸው አድርገው የቆዩ ሲሆን ጠላት አስክሬኑና ቁስለኛውን ለቃቅሞ ለመውጣት አውደ ውጊያ ከተደረገበት በ20 ኪሎ ሜትር ርቀት ላይ ከምትገኘው ጓላ ከተማ ተጨማሪ ኃይል ይዞ በመንቀሳቀሱ ወታደራዊ ጥበብን በመጠቀም ከተማዋን ለቀው እንደወጡ የክፍለ ጦሩ ቃል አቀባይ ገልጿል። በዚህ ውጊያ ከተገኙ ድሎች 18 የመከላከያ አባላት የሞተ፣ 7 የሚሊሻ አባላት የሞተ፣ 5 የሚሊሻ አባላት ከስከሙና ሙሉ ትጥቃቸው ተማርከው አሁንም በክፍለ ጦሩ ቁጥጥር ስር ይገኛሉ። በመጨረሻም ጠላት በመላው የበለሳ አካባቢዎች ጠራርገን ለማስወጣትና ሙሉ ለሙሉ ለመደምሰስ ወታደራዊ ግዳጅን አጠናክረን እንቀጥላለን ማለታቸውን የክፍለ ጦሩ ቃል አቀባይ ጨምሮ ገልጿል። የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 206ኛ ኮር የ34ኛ ክፍለ ጦር ምስረታ አጠናቋል። በአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ የመልሶ ማደራጀትና የመዋቅር ማሻሻል ተግባራት መካከል አንዱ የሆነው የኮር አደረጃጀትና የክፍለ ጦር መልሶ ማደራጀት ሂደት በመገባደድ ላይ ይገኛል። ክፍለ ጦሩ በ5 ሻለቃዎች የተደራጀ ሲሆን ውህድ ሆነው የተደራጁት ሻለቆች በቀጣይ ለሚሰጣቸው ድርጅታዊ ስምሪትም ዝግጁ መሆናቸውን አመራሮቹና አባላት አረጋግጠዋል። ክፍለ ጦሩን መልሶ ለማደራጀት የተገኙ የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ አመራሮች አርበኛ ምናልባት ይታየው የዲያስፖራና ውጭ ግንኙነት መምሪያ ኃላፊ፣ አርበኛ ስለሺ ከበደ የቴዎድሮስ ዕዝ ምክትል አደረጃጀት መምሪያ ኃላፊ፣ መቶ አለቃ እሱ ባለዋለ የቴዎድሮስ ዕዝ የሰው ኃይል ኃላፊና የ206ኛ ኮር አመራሮች በተገኙበት የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 206ኛ ኮር የ34ኛ ክፍለ ጦር ምስረታ ተጠናቋል። 206ኛ ኮር በርካታ ምርኮችን ማረከ። የአፋብኃ ምዕራብ አማራ ቀጠና የ206ኛ ኮር ጦር አካላት የሆኑት የደጋ መብረቆች የስናን አባጅሜና የንጉሥ ተክለ ሃይማኖት ብርጌድ አናብስቶች የጡት ቆራጩን የብልጽግና ሰራዊት የጠድ የደማንና አራት አልጋ በሚባሉ ቦታዎች ታላቅ ውጊያ በመክፈት ከፍተኛ ድልን ተቀዳጅተዋል። የወራሪ ሰራዊት ላለፉት ቀናት ያክል ከደብረ ማርቆስ ከተማ ወደ ረቡዕ ገበያ ሬሽን ለማቀበል እንቅስቃሴ ቢያደርግም የህዝብ ልጆች ጀግኖቹ የስናን አባጅሜና የንጉሥ ተክለ ሃይማኖት ፋኖች መንገድ ላይ ደፈጣ በመጣል ዋጋን ላይ ተወሽቆ እንዲቆይ አድርገውት የነበረ ሲሆን በዛሬው ዕለት በ03 107 ሮኬት በዙ 23 በ03 ሞርተርና በሌሎች ሞርተራይዝድ መሳሪያዎች ታጅቦ በሞት ሽረት እንቅስቃሴ ቢያደርግም በእነዚህ የጦር ግንባሮች ላይ ከፍተኛ የምትደርሱበት ከፍተኛ ሰብአዊና ቁሳዊ ኪሳራን አስተናግዶ አስከሬኑን ተሽከርካሪዎቹንና መሳሪያውን እያዝረከረከ ወደ ረቡዕ ገበያ ከተማ ፈርጥጧል። በጠዋት በተጀመረው ውጊያ እንደ አንድ ልብ መካሪ እንደ ቃል ተናጋሪ የሚሰሩት ሁለቱ ብርጌዶች በመናበብና ትስስር በመፍጠር ከፍተኛ የሆነ የድል ውጤትን አስመዝግበዋል። በርካታ የጠላት ሰራዊት በተደመሰሰበት በዚህ ውጊያ ብዙ የጠላት ሰራዊት የቆሰለ ሲሆን ወታደራዊ ተሽከርካሪዎችም ተቃጥለዋል። ሌሎችም በጀግኖቹ ጥይት ከጥቅም ውጭ ሆነዋል። በተጨማሪም በአውደ ውጊያዎቹ የተደመሰሰ የጠላት አስከሬንና ወታደራዊ ቁሳቁሶች የጫኑ መኪኖችም በጀግኖቹ ጥይት ተመተው ከጥቅም ውጭ ሆነዋል። በተያያዘ ዜና ሁለቱ ብርጌዶች ይህንን ገደል ባደረጉበት ተመሳሳይ ሰዓት ጀግኖቹ የበረኛው ጅበላ ሙተራ ብርጌድ ፋኖች በየቦ በኩል ደብረ ማርቆስ ከተማ በመግባት በጠላት ጥቃት ፈጽመዋል። ጊዜያዊ የድል መረጃ 2 ብሬን ተማርኳል። ከ60 በላይ ክላሽ ተማርኳል። 8 ምርኮኛ ተማርኳል። አንድ ወራል ሙሉ በሙሉ ተቃጥሏል። በውጊያው የተደመሰሰ የጠላትን አስከሬን የጫነ አንድ ሲኖትራክም በተመሳሳይ ተመቶ ከጥቅም ውጭ ሆኗል። ከመቶ በላይ ጡት ቆራጭ
የመከላከያ ሰራዊት ተደምስሷል። አንድ የጠላት ፓትሮል ተመታ፣ በቴምፒ ተጎትታ ወጥታለች። ቁጥሩ ያልታወቀ የጠላት ኃይል ቆስሏል። ከ5000 በላይ የክላሽና የብሬን ተተኳሽ በፎቶና በቪዲዮ የምንገልጽ ይሆናል። በሌላ መረጃ የአፋብኃ ደቡብ አማራ ቀጠና አሳምነው ዕዝ ኃይለማርያም ማሞ ክፍለ ጦር በኦሮሚያ ክልል ገብቶ ውጤታማ የሆነ ኦፕሬሽን ሰርቷል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ ኃይለማርያም ማሞ ክፍለ ጦር ኦሮሚያ ክልል በመግባት የብልጽግና መራሹ የጥፋት ቡድን ላይ ስኬታማና የጠላትን ቅስም የሚሰብር ኦፕሬሽን አከናውኗል። የኃይለማርያም ማሞ ክፍለ ጦር 3ኛ የሰላም ሰው አንድ አርጌ ሬጅመንት በኦሮሚያ ክልል ሐሙስ ገበያ አቅራቢያ ልዩ ቦታው ዘንጎ ኪዳነ ምህረት አካባቢ ዘልቆ በመግባት ለሁለተኛ ጊዜ የተጠናና ውጤታማ ኦፕሬሽን ፈጽሟል። ኦፕሬሽኑ የፈጸመው የኃይለማርያም ማሞ ክፍለ ጦር የኦሮሚያ ልዩ ኃይልና የአብይ አህመድ ዙፋን አስጠባቂ ሰራዊት ጠንካራ ይዞታ በነበረው የኦሮሚያ ክልል በመግባት ነው። በዚህም ልዩ ኦፕሬሽን የተደናገጠው የኦሮሚያ ልዩ ኃይልና የአብይ አህመድ ዙፋን አስጠባቂ ሰራዊት ሙትና ቁስለኛውን ጥሎ ፈርጥጧል። መራር ሽንፈቱን መቀበል ያቃተው የኦሮሚያ ልዩ ኃይልና የአብይ አህመድ ግትልትል ሰራዊት በንጹሃን ላይ የሚያደርገውን ጭፍጨፋ በመቀጠል ንጹሃንን በማሰርና የ8 ዓመት ልጅ በግፍ በመግደል የተለመደውን ግፍ ፈጽሟል። መረጃው የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ ኃይለማርያም ማሞ ክፍለ ጦር ህዝብ ግንኙነት አድርሶናል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች እነዚህ ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር እያገናኘን መልካም ቆይታ